ሀገሪቷ በውጭ ምንዛሪ ነው የምትንቀሳቀሰው እንጂ በኢትዮጵያ ምንዛሪ አይደለም የምትንቀሳቀሰው። ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ምንድነው ዲያስፖራ ሀገሬንም ይጎዳል ሀገሬንም ያነሳል ያልንበት ምንድነው? እኛ የምንፈልገው የውጭ ምንዛሪ ነው። የውጭ ምንዛሪ አሁን ኤግዛምፕል ወደ ታንዛኒያ ከሄድክ ብዙ ቱሪስቶች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሰራውን አዲስ አበባ አይተህ ወይም ወደ ሌላ ወጣ ብለህ መዝናኛዎቹን የሰራ አይተህ በጣም የሚገርም ነው። በዓለም ላይ የሌለ ነገር ያ ምን ያመለክታል? ዲያስፖራውንና ነጮቹን ቀጥረ ያ ዶላር ለእኛ ይጠቅማል ሀገራችን ማለት ነው። እኔ ብቻ አይደለም ዲያስፖራ ሲል ነጭ ከገባ አረብ ከገባ ለእኛ ይጠቅማል ከዘረዘርን ማለት ነው። ስለዚህ ሀገራችን ማሳደግ ማለት ቱሪስት ከገባ ሀገራችን ያድጋል። አብይ አህመድ አሁን መንግስቱ ነው አይደለ እንዴ? ግን ህግን የማስከብረው አብይ አህመድ ብቻ አይደለም። እኔም ችግር ካለ በሀገራችን ውስጥ እዚህ ጋር ያንን ችግር ህግን ማስከበር ደግሞ ስልጣን ማንኛውም እንደ ኢትዮጵያ ዜጋ ማለት ሀገራችን ስበላሽ አንድ ባንዳ ከመጣ ይዘን ከፖሊስ ጋር ቆመን ከመከላከያ ጋር ቆመን ዞር በል ማለት አለብን። ያ ማለት ነው ሀገርን መገንባት ይባላል አባባሌ። ስለዚህ በተለይ ቱሪስት ለሀገራችን ስፒድ ውሰድስተው ስፒድ ስመጣ ሀገራችን ቶፕ ሆነ። ሁሉም ሰው መልቀስ ጀመረ። አብይ አህመድ ምንድን ነው እሲ ዲያስፖራ ውጭ ሆናችሁ አትተቹም፣ ኑና ሀገራችሁ ግቡና እስቱ ይሁኑ አለ። ትክክል እውነቱና ወደ ሀገራችን ስንገባ እውነትም እሱ እንዳለ ሀገራችን ይገርምሃል የለም እየተሰራ ያለው መንገድ እየተሰራ ያለው ቤቶች በዘመናዊ ነው እየተሰራ ያለው። ስለዚህ አሁን እያልን ያለ ነው ስቲል ራሱ የኤምባሲ የኢትዮጵያ ኤምባሲ በውጭ ሀገር ውስጥ ያለው ለእኔ ነው ቁጭ ያለው ወይም እዛ ቢሮውን ለማሞቅ አይደለም። ይሄ ነጭ ወረቀት ለዲያስፖራ ድጋፉ ትክክል ድሮ እንደምትጻፈው መቀጠል አለበት። 2 ወር ነው 2 ወር አቁም መቆም የለበትም። እንደ ኢትዮጵያ ዜጋ ሁሉም ገብቶ ሀገራችን ማልማት አለብን። ሀገራችን ትልቅ እንድትሆን ሁላችን አሁን እዚህ ጋር የሆነ አንድ ችግር አለ። መንግስት ብዙ መንግስት ችግር ያልኩበት ምክንያት ዲያስፖራን ይዞ መሄድ ግዴታ አለበት። ዲያስፖራን ማደራጀት አለ በየስቴቱ ማለት ነው። አሁን ዩኤስኤ ወይም ሎስ አንጀለስ ከሆነ ሎስ አንጀለስ ያለውን የኢትዮጵያ ዜጋዎቹ ዲያስፖራን ማደራጀት ነው። እንደዚህ አሁን አንዳንድ ዲያስፖራዎች ችግር ካለባቸው ያኔን እየፈታ አይዟችሁ ከጎናችሁ ነኝ ብሎ ሀገራችን ያን ያድጋል። ጥያቄ አለ። ኦኬ ምን አሁን ዲያስፖራ እናንተ ለሀገራችሁ ምን ሰራችሁ የሚል ጥያቄ ቢመጣ የእርስዎ መልስ ምንድን ነው? ታንኪዩ የኔ መልስ ጠቅላይ ሚኒስትር አብይ አህመድ ራሱ መልሶታል። ምንድን ነው አለ ግድብን ስንገነባ አለ የአሜሪካ መንግስት የኔ ብድር አለበት ስል እመኑኛል የኢትዮጵያ ህዝብ ዲያስፖራውም ትንሹም ትልቁም ከውጭም ከውስጥም አንድ ላይ ሆነን ያለ ብድር ነው ይህንን ግድብ የገነባው ነው አለ። ይህን ጥያቄ አንተ ጠየቀኝ የመለሰው ጠቅላይ ሚኒስትር ዶክተር አብይ አህመድ። ስለዚህ ዛሬም ነገም ሀገራችን አስተያየት ከሀገራችን ጋር ቆማል። አስተያየት ልስጥ እዚህ ላይ ዶክተር እዚህ ላይ ምናልባት አሁን ትንሽ አንተም የተዘጋጀበት አልመሰለኝም። የዲያስፖራ አስተዋጽኦ ከታች ሄሊ ራሷ እያለች ነበር እና ኖርማሊ ምናልባት እኔ አንድ ሀሳብ ልጨምር። እኔ ምናልባት ራሴን እንደ ዲያስፖራ አይቼም አላቅም አይደለውምም፣ ግን ካለው መረጃ አንጻር የኢትዮጵያ ውስጥ ያለው ዲያስፖራ ኮንትሪቢሽኑ ከገንዘብ ከውጭ ምንዛሪ አንጻር ካየ ነው አሁን ከህዳሴ ግድብ ጋር ብቻ የተያያዘ ሳይሆን ለነ ኢትዮን ለነ ጆሲም መስጠት የምፈልገው ኢንፎርሜሽን ምንድን ነው፣ ሰሞኑን የኢትዮጵያ የውጭ ምንዛሪ ግኝት ፕራይም ሚኒስተር አብይ ፓርላማ ላይ ሪፖርት ያደረጉትን ገባ ብላችሁ ማየት ነው። ቢያንስ ከ3 በዚህ በ6 ወሩ ሪፖርት ብቻ ከ3.5 ቢሊዮን ዶላር በላይ በሬሚታንስ የተገኘ ነው የሚል እንትን አለው። ከዛም በፊትም ሪፖርቶች በተደጋጋሚ ያለውን ማየት ትችላላችሁ።
በብዙ መንገድ ኮንትሪቢሽን አለው። እንደውም እኔ በተቃራኒው ቅድም አሁን ዶክተር ሂሩ እንዳለው አንድ ጋፕ ያለው የኢትዮጵያ ተወካይ ቆንጽላና እነዚህ ኤምባሲዎች እዚህ ላይ ዲስከስ በደንብ ማድረግ ካለብን ማድረግ ያለብን ዲያስፖራውን በማስተባበር የዛናል ስራ እየሰሩ አይደለም። እኔ ማስታውሰው ይሄ አውሮፓ ቤልጅየም እያለው የትልቁ ችግር በጣም የሚገርማችሁ ማለት ነው። ይሄንን መረጃ የምነግራችሁ ቢያንስ ከ3 ዓመት በፊት የነበረ መረጃ ነው። አሁን 3 ዓመት 4 ዓመት በፊት ማለት ነው። የብላክ ማርኬት እንትን ላይ እኛ እዚህን መንዝርላችሁ ብለው እነሱ ራሳቸው ማለት ነው የብላክ ማርኬት ተባባሪ እስኪሆኑ ድረስ ማለት ነው። የራሳችን እንግዲህ የራሱ የመንግስት ወክሎ እዛ ቁጭ ያደረጋቸው ውስጥ ያሉ ኤክስፐርት ሰራተኞች በኔትወርክ በሰንሰለት ከብላክ ማርኬት እንትን ውስጥ ጋር ራሳቸው እንኳን ሊያስተባብሩና በትክክል መንግስት የጣለባቸውን አደራ ከመወጣት ይልቅ ትልቅ እንደውም እንትን ሲያደርጉ የነበሩ ያንን ነው። ሁለተኛ እኔ በተደጋጋሚ እዚህ ቤት የዲያስፖራውንም የአስተዋጽኦ ለማሳነስ ምናምን እንትን ባንል አንዳንድ ጥያቄዎች እኔ ካሁን በፊትም ሪፍሌክት አድርጌበታለሁ። ሶሪ ምናልባት እኔ ሮንግሊ ከተረዳሁት ታርሙኛላችሁ። ትልቁ ችግር ምንድን ነው? ማሰብ ያለብን እንደ መሳይ አይነቱ ቀርበት አይነቱ ወጥቶ ሚዲያ ላይ ይሄ የሚዘባርቁትን እንትን የሚሉት ሳይሆን ከጀርባ እዚህ ሚዲያ ላይ ሳይወጡ በጣም ብዙ ማለት ነው ራሳቸውን እንኳን ማውጣት የማይፈልጉ በጣም ትልቅ ኮንትሪቢዩት የሚያደርጉት እንትን አለ። ያንን መያዝ አለብን። በሙያ በምን በቻሉት መጠን አስተባብሮ አንዳንድ ጊዜ ከዩኤስኤ ኤክስፐርቶችን አሳምኖ እንትን ብሎ ኢትዮጵያ ውስጥ መጥቶ የልማት ስራ መስራት እኮ በጣም ከባድ ነው። ኢማጂን 14 ሰዓት ጉዞ ስንት ሰዓቱ ምኑ ይሄን ሁሉ አስተዋጽኦ ነው የሚያደርጉት እና ብዙም አልተነገረለትም። በትክክል ወጥቶ ነጋሪ ያጣ እንትን ኮንትሪቢሽን ነው። ግን ይህን ስል ማለት ነው ከዚህ በላይ ካለን የዲያስፖራ እንግዲህ የሚገመተው እስከ 3 ሚሊዮን አካባቢ ነው የሚገመተው በጠቅላላ ውጭ ያለው ዲያስፖራ። ከዚህ ውስጥ ያለ ኮንትሪቢሽን ካየን ከኛ ቀጥሎ እንደ ናይጄሪያ አሁን እንደ ህንድ አሁን ለምሳሌ ከፍተኛ የሆነ በዲያስፖራ እንትን የሚተዳደሩ ሀገራት ከዛ አንጻር ስናይ በጣም ትንሽ ነው። ቢያንስ በገቢ አንጻር እንኳን በምንዛሬ አንጻር ብንወስድ ብዙ መስራት ያለበት አካል አለ። በደንብ ማስተባበርና እንትን ማለት እኔ አሁን ደግሞ ያለው የሀገር ውስጥ ፖለቲካው እንዳይቀራረብ ሁሉ አድርጎታል። አሁን እርስ በራሱ እኮ ዲያስፖራ ተባብሮ እንትን እንዳይል ማለት ነው አይተማመንም። እንደ አበሻ እኮ እዚህ አግኝተህ ሰላም ለማለት ራሱ ትቸገራለህ። የሚገርም ነገር ማለት ነው። እና ብዙ ስራ ይጠበቅብናል እንጂ በጣም ቅን ሰዎች አሉ። በጣም ደቂቃ ልጠቀም ከዛ አንጻር ብታየው እና አንተ በጣም አሳጥረ እንትን ባትለው ለማለት ነው። አሳጥረዋል። እኔ አንድ ደቂቃ አይፈጅብኝ ቶሎ ለሌላ ሰዎች ቻንስ እንድታሳልፍ አመሰግናለሁ። ምንድን ነው ሀገራችን ብር ያስፈልጋታል፣ ዶላር ያስፈልጋታል። ይሄንን ደግሞ ዶላር እንዲገባ አብይ አህመድ ወይም ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቷ ላይ የሰራው ነገር በጣም የሚገርም ነበር። ኢንክሪዲብል እየተሰራ ያለው ሀገራችን ከአስፓልት ጀምሮ ከምኑ ጀምሮ ይገርማል። በጣም ደስ የሚል ነገር እየተሰራ ያለው ግን ምንድን ነው እጥረታችን? አብቹ ኮ ሌንጨኮ አብቹ ጀግና ያ ሊጠቅምም ይችላል ላይጠቅምም ይችላል። ምንድን ነው የሚጠቅመን? ለሀገራችን የሚጠቅም ነገር ምንድን ነው? ሜን ፖይንት ለሀገራችን የማስፈልጋትን ቱሪስት ያስፈልጋል። ይህንን ቱሪስት ደግሞ ለመገንባት ከኔ ጨምሮ ወደ አንተ ጣት ከመቀሰር በፊት ወደ ራሴ ጣት ቀስሬ ለሀገር ምን ማበርከት አለብኝ የምለው ነገር ማሰብ አለብን። ለሀገር የምለው ነገር ማሰብ አለብን። ታዲያ እኔ እንደዚህ በምናደርግበት ሰዓት በኤምባሲ በኩል ደካማ ጎን ደካማ ጎን አለ።
ኤምባሲ በየስቴቱ በየየትም ቦታ የኢትዮጵያ ኤምባሲ መተኛት ነው እንጂ ለጠቅላይ ሚኒስትር ዶክተር አብይ አህመድ ሰራለሁ ካለ ትክክል አይደለም። ገና ይቀርባል። ስልክም አያነሱም። እንኳን ሊሰሩ ጥንቃቄና ስልክም አያነሱም። አይደለም ሊሰሩ ስልክም አያነሱም። ዛሬም ነገም እንናገራለን። ወረድ ብሎ ዲያስፖራን አደራጅቶ በወያኔ ሰዓት የምንሰራ ነበር። እኛ ወያኔን አንወድም። ወያኔ ነው ከሀገር ያስወጣል እንጂ አብይ አህመድ አይደለም። በወያኔ ሰዓት ዲያስፖራን አደራጅቶ ዶላር ወደ ሀገር ቤት እንዲገባ ሀገሪቷ እንድታድግ እያሉ ኬሳቸውን ነበር ማደልቡት። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በጣም ደስ ብሎ 5 ሳንቲም ኪስ ውስጥ ሳያስገባ ደስ ብለው ነገር ሀገራችን ወርቅ በወርቅ እያደረገ ደስ ብለው ነገር ማለት ነው። በጣም ደስ ብለው ነገር ምንድን ነው? ሌሎቹ ሀገር ሄደን በምናይበት ሰዓት ሌላው ሀገር መንገዱ ራሱ ሽንት ቤት ነው መስለው ቆሻሻ፣ ሀገራችን እያየ ነው ደስ ብለው ነገር ማለት። ስለዚህ አሳጥረ አንድ ኤምባሲ ላይ የሆነ ነገር አንድ ሰከንድ ምለዋል። የኢትዮጵያ ኤምባሲ ዲያስፖራ ዱሮ ነጭ ወረቀት ይጻፍላቸዋል ፓስፖርታቸው መኖሪያ ፈቃዳቸው ላይ እንዳይመታ። አሁን ደግሞ ያንን አስቀርቶ ፓስፖርት መኖራቸው ፍቃድ ላይ ቦሌ ሲገቡ እየተመታባቸው ይነሱ የዲያስፖራ ህይወት እየተበላሸ ነው። አሁን እባካችሁ ምንለው ወደ ኤምባሲ በኩል እንደ ዱሮ ቀጥሉ፣ እርዳታ ጻፉላችሁ፣ ነጭ ወረቀት ላይ ይመታ፣ መኖሪያ ፈቃዳችሁ ላይ በሀገራችን ላይ እንዳይመታ። ሀገራችን እንወዳለን፣ ገብተን እናለማለን። በሀገራችን ላይ ቀልድ የለም። ይህን ነው የምለው። ወንድሜ በጣም አመሰግናለሁ። ቴንኪው፣ እንወዳችኋለን። ካጠፎም ደግሞ ይቅርታ እላለሁ። አመሰግናለሁ። ጨርሻለሁ።